ከሁለተኛው የዓለም ጦርነት ማብቃት በኋላ በምስራቅ ጀርመን ተንኮልን ይዞ የበቀለ የደህንነትና የውጭ ሀገር ስለላ ድርጅት ነው። እንደ ፈረንጆቹ የዘመን ቀመር በ1950 የተመሰረተ ሲሆን በዓለም ላይ ካሉት እጅግ በጣም ጠንካራና ጨካኝ የስለላ ድርጅቶች አንዱ ተደርጎ ይቆጠራል። የገዛ ዜጎቹን መከታተል፣ ሁሉንም ነገር ማወቅ የሚል መርህ ይዞ የሀገር ውስጥ ስለላውን የሚያጣጡፍ ፖሊሳዊ ቡድን ነው። ባልም በሚስቱ የሚያሰልል፣ ጓደኛም በባልንጀራው የሚያስበረብር፣ በቤተሰብ መካከል መተማመንን በማጥፋት የተጠመደ ክፉ ቡድን ነው። ውድ የቻናላችን ተከታዮች ይህንን ሁሉ የክፋት ግብር በአንድ አሟልቶ የያዘው ፖሊሳዊ ጭካኔ ጥግን ያሳየው የምስራቅ ጀርመኑ ስታዚ የተባለው የፖሊስ ተግባር ነው። በዚህ መሰናዶ እስከ መጨረሻው ስትዘልቁ ስታዚ ማን ነው፣ እንዴትስ ነው ጭካኔን ይፈጽም የነበር የሚለውን መረጃ ታገኛላችሁና አስቀድመን ጋበዝን። የዓለማችን አስፈሪውና ጨካኙ የሚስጥር ፖሊስ ተብሎ የሚታወቀው ስታዚ በምስራቅ ጀርመን የነበረውን አምባገነናዊ ስርዓት ለበርካታ አስርተ ዓመታት ጠብቆ ያቆየ ተቋም ነበር። የመንግስት ደህንነት ከሚለው የጀርመንኛ ቃል የተወሰደ ስታዚ የሚለውን ስያሜ የያዘው ይህ ጨካኝ የፖሊስ መለያ የጭካኔው መጠን የከፋ በመሆኑም ከመታወቁም ተሻግሮ በሰዎች የግል ሕይወት ውስጥ ሰርጎ የመግባት ብቃት ያለው መሆኑ በታሪክ ውስጥ ልዩ እንዲሆን አድርጎታል። የስታዚ መፈክር ሁሉንም ነገር ማወቅ የሚል ነው። ይህንንም ለማሳካት በሚሊዮን የሚቆጠሩ ሰዎችን መረጃ በየቀኑ ይሰበስቡ ነበር። በወቅቱ ከነበረው የምስራቅ ጀርመን ህዝብ ብዛት አንጻር በእያንዳንዱ 160 ሰዎች ውስጥ ቢያንስ አንድ የስታዚ ሰላይ ወይም የመረጃ አቀባይ ነበረ። ይህም በታሪክ ታይቶ የማይታወቅ የክትትል መጠን ነው። ስታዚ ተቃዋሚዎችን ለማጥፋት ሁልጊዜ ግድያ ወይም እስራትን አይጠቀምም ነበር። ይልቁንም ዘርዜትሱንግ የተባለ ስልታዊ የስነ ልቦና ጥቃት ያደርሱ ነበር እንጂ። የሰዎችን ዝና ማጥፋት፣ በቤተሰብና በጓደኛ መካከል ጥርጣሬ መፍጠር፣ ተቃዋሚዎች እብድ እንደሆኑ እንዲሰማ ማድረግ፣ ለምሳሌ በሌሉበት ቤታቸው ገብቶ እቃዎችን ቦታ መቀያየር፣ የሰዓት መቀስቀሻን ማዛባት የመሳሰሉ ድርጊቶችን በመከወን ሰዎችን እንዲጨልሉ ያደርጋሉ። ይህ ዘዴ ግለሰቡን በአካል ሳይነኩ በስነ ልቦና ሰባብሮ ከጥቅም ውጭ ማድረጊያ ቁልፍ ዘዴ ነበር። የዚህ ጨካኝ ፖሊስ ግብረ ኃይል ስለ ግለሰቦች የውሸት ወሬዎችን በማሰራጨት ከጓደኞቹ ከቤተሰብና ከስራ ባልደረቦቹ እንዲገለሉ ያደርጋሉ። ከዛም ግለሰቦች ያለምንም ግልጽ ምክንያት ከስራ እንዲባረሩና ሌላ ስራ እንዳያገኙ በማድረግ ለኢኮኖሚ ችግር ማጋለጥ፣ ተጠርጣሪዎችን ለቀናት እንዳይተኙ በማድረግ አእምሯቸው እንዲዝልና የፈለጉትን ቃል እንዲሰጡ ያደርጋሉ። ሌላው የክፋታቸው መገለጫ የሆነው ቅጣት ሰዎችን ለረጅም ጊዜ ያለምንም ሰው ንክኪ ጨለማ ክፍል ውስጥ በማስቀመጥ ግለሰቡ ማንነቱን እንዲረሳ ያደርጉት ነበር። ይህንን እኩይና የክፋት ተግባሩን ለመከወን ደግሞ በ10 ሺዎች ከሚቆጠሩ አባሎች ጀርባ ሚሊዮን ሰላዮችን ያሰልፋሉ። ስታዚ 91 ሺህ የሚሆኑ ቋሚ ሰራተኞች የነበሩት ሲሆን ከ170 ሺህ በላይ ደግሞ መደበኛ ያልሆኑ ረዳቶች ነበሩት። እነዚህ ሰላዮች ተራ ዜጎች ሲሆኑ ጎረቤቶች፣ የስራ ባልደረቦች እንዲያውም የትዳር አጋሮች ሳይቀሩ አንዳቸው በሌላው ላይ መረጃ እንዲሰጡ ይገደዳሉ ወይም ይደለሉ ነበር። እናም በዚህ መንገድ የግለሰቦችን መረጃ በእጁ እንዲያስገባ ያደርግ ነበር። የስታዚ ሰላዮች ሌላው አስገራሚና አስፈሪ ተግባር የሰዎችን የግል ጠረን ማጠራቀም ነበር። በተቀመጠበት ወንበር ላይ ጨርቅ በማስቀመጥ የሰውነቱን ጠረን ይወስዳሉ። ከዚያም ያንን ጨርቅ በብርጭቆ ጠርሙስ ውስጥ አሽገው ካስቀመጡ በኋላ ተቃውሞ ሲነሳ ወይም በራሪ ወረቀቶች ሲበተኑ በሰለጠኑ ውሾች አማካኝነት ጠረኑን በማሽተት ወንጀለኛውን ለመለየት ይጠቀሙበት ነበር። በ1989 የበርሊን ግንብ ሲፈርስና የምስራቅ ጀርመን መንግስት ሲዳከም የስታዚ ሰራተኞች ሚሊዮን የሚቆጠሩ ሰነዶችን ለማጥፋት ሞክረው ነበር። ሆኖም ግን ህዝቡ ቢሮዎቻቸውን በመውረድ ብዙዎቹን ሰነዶች አድኗቸዋል። ዛሬ እነዚህ ሰነዶች ለህዝብ ክፍት ተደርገዋል። ብዙ ጀርመናዊ የቅርብ ጓደኞቻቸው ወይም ቤተሰቦቻቸው ይሰልሏቸው እንደነበር ደርሰውበት በከፍተኛ ድንጋጤ ውስጥ ወድቀዋል። ስታዚ በአካል ከሚያደርሰው ጉዳት በላይ የሰው ልጅ እርስ በእርሱ እንዳይተማመን በማድረግና የሰው ልጅ ነጻነት በስነ ልቦናዊ ሽብር በማጥፋት የታሪክ ጥቁር ጠባሳ ጥሎ አልፏል። እናም በዚህ ወቅት ከበርሊን ግንብ መፍረስ ጋር የጭካኔና በሚስጥር ሰውን ያጠምዱት የነበረው የተንኮል ግንብን ፈራርሷል።